የብረት ድስትና የሸክላ ድስት። አንድ ቀን ብረት ድስት ሸክላ ድስትን አለው፣ እኔን ነው በሁሉ መልክ የሚመስለው። ወንድሜ ነህ እኮ ባታውቀው ነው እንጂ ከዛሬ ጀምሮ እንሁን ወዳጅ። እኔን እንደ መቅረብ መሸሽ ለምን ነው? አካሌ አካላት የእኔ ቤት ያንተም ነው። አሁንም በልተነስ ፍቅራችንም ይጥና፣ ሽር ሽር እያልን እንናፈስና መፋቀራችንን ይልን ሰው ሁሉ። የማንተዋወቅ ለምን ነው መምሰሉ? አጥቂ ቢመጣብህ ዘሎ የሚማታ እኔ እሆናለሁ ኃይለኛ መከታ። ለፀሐይ ላቧራው እየሆንኩ ድንኳን እደግፍሃለሁ ቢያነክፍህ እንኳን። በዳካማነቱ ቅር እያለው ሆዱ ተነሻ ሸክላ ድስት አንድነት ሊሄዱ 100 እርምጃ እንደተራመዱ ድንገት ተጋጩና አቶ ብረት ድስት ረግተው ሲቆሙ ያላንዳች ጉዳት። የሸክላ ድስት ግን በፈሩ ጎዳና ተሰብሮ ወደቀ እንክትክት አለና። ወዮ እንኳን ለማለት ጊዜ ሳያደርሰው የገሉ ስባሪ ምድሩን አለበሰው። እንደው ሰው ያላቻ እየተንጠራራ ለመሻረክ ቢያስብ ከበላዩ ጋራ መቼም አይጠፋና ከኃይለኛ ግፍ ከጉዳት በስተቀር ምንም አያተርፍ። ሰዎች ከሰው ጋራ ሸሪክ ስትሆኑ አቅማችሁን በፊት አይታችሁ መዝኑ።